ሰላም እንዴት ናችሁ? ዴዝጋውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ጠፍቼ ነበረ ትንሽ ቢዚ ሆኜ በግል ስራ። ዛሬ ደግሞ በአዲስ ጉዳይ መጥቻለሁ። ስለዚህ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ለብዙዎች ሐሳቤን አጋሩልኝ። ስለምትከታተሉኝ አመሰግናለሁ። ላይ ሶሻል ሚዲያ ብዙ አይነት ነገር እናያለን። ግን ደግሞ እንደ ሃይማኖት ባህል ካልቸር ሃይማኖት አለው እንደሚባል ሀገር አሁን ላይ የምታዩት የምትሰሙት ነገር ትንሽ ከማስደንገጥ ምናምን አልፎ እያስፈራ መጥቷል። አሁን ላይ በተለይ ይሄን ያልኩበት ምክንያት ደግሞ ብዙ ሴቶች አንድ ዩቲዩብ ቻናል አለ ይመስለኛል ከጴንጤ ሃይማኖተኞች ጋር የተያያዘ ይመስለኛል እና ብዙ ልጆች እነሱ ናቸው ሲቀርቡ ማይበትና በጣም ብዙ ሴቶች እንግዲህ እያለቀሱ አንዱ ፈቶ አንዷን ሲያገባ አንድ ቸርች ላይ 2-3 ታገቢኛለሽ አይነት ጥያቄ አንድ ወንድ ሲጠይቅ ምናምን አይነት ወሬ እንሰማለን እና በየሚዲያው የሚወራ ነገር ሆኗልና እንደ ቀልድ እያለፍን ያለ ይመስለኛል እና ትኩረት ሰጠን ብናይ እኛም ሴቶች ደግሞ ትኩረት አድርገን አንዷ ጋር ሄዶ ያልሆነውን እኔ ጋር መጦም ያ ሰው ምን ሊያደርግ ይችላል ብላችሁ ቆም ብላችሁ ብታዩበት ብያስቤ ነውና ይሄ ማንም ላይ ለመፍረድ አይደለም፣ ፍርድ ከእግዚአብሔር እንጂ ከሰው አይደለም። ግን እንደ ሰው ደግሞ ቆም ብሎ ማሰብ ማየት ደጋግሞ ማጤን ጥሩ ነው ብዬ አስባለሁ። በተለይ እንደ ሴት አግብተሽ የምትኖሪው የልጆች አባት ብለሽ የምታስቢው ሰው አንድ ቤተክርስቲያን ላይ ተገናኝታችሁ እዛችኛዋ ጋር የነበረውን ትቶ ወደ አንቺ ሲመጣ ደግሞ አንቺንም ትቶ ሌላኛዋ ጋር እንደሚሄድ ማሰብ አለብሽ ብዬ አስባለሁ። ይሄ እኔ ምልከታ ነው። ግን አሁን አንዲት እህታችን ሰሞኑን ያየዋት ደግሞ ምንድነው ከዚህ በፊት በሚገርም ሁኔታ ሰው የዘራውን ያጭዳል ሲባል ዝም ብሎ ለአባባል ይመስለኝ ነበርና እንግዲህ እሷም እንደዛ ነው ያለችው። ሌላ ሴት ነበረችው ግን እሷን እንዳለ እያወቀች ባለትዳር ወንድ እንደሆነ እያወቀች ቸርች ላይ ምናምን እየተገናኙ ምናምን ከሰውየው ፍቅር ያዘኝ ነው የምትለው። ባለትዳር እንደሆነ እያወቀች ማለት ነው። እና ባለትዳር ሆኖ ሌላ ሴት ጋር እያለ ሌላ ህይወት እያለው እያወቀች ወደ ህይወቷ አስገባችው። ህይወቷ ላይ እሱም ተጫውቶ ሌላ ቦታ ሄደ ማለት ነው። ወይም ደግሞ ተሳስታ ነውም አይደለም ሳታውቅም ቀርታ አይደለም እያወቀች ነው ወደ ህይወቷ ያስገባችው። እሱም እንዳወቀች ስለገባው እሷ ላይ ያደረገውን ተመሳሳይ ሌላኛዋ ሴት ላይ ደግሞ አደረገ። ከዚህ በፊት የነበረችው ሚስቱን ትዳሩን ትቶ እሷ ጋር ቆንጆ ነሽ፣ ታምሪያለሽ፣ ወጣት ነሽ፣ ብዙ አጋጣሚዎች ብዙ ሌላ እድሎች አሉ፣ የማግባቱ ምርጫዎች እያሏት ወንድ ልጅ ትዳር እያለው እያወቀች ቸርች ላይ እያየችው ፍቅር ያዘኝ ወደ ህይወት ያስገባውት። ከዛ ልክ እሷም ስታረግዝ ጠብቆ እሱም እዛው ጎረቤቷ ጋር ሌላ ሴት ጋር ሄደ ማለት ነው። አስባችሁታል? ሐሳብሽን ሰብሰብ አድርገሽ ደግሞ ወጣት ናት፣ ቆንጆ ናት። ተረጋግታ እኮ እንደሷ ያላገባ ያልወለደ ማግባት የምትችልበት ሁኔታ ነው። ባትሆን ራሱ የራሷ ሰው እኮ አለ አይደል እንዴ? ፈጣሪ ሲሰጥ እኮ ነው እንጂ ደግሞ አንቺ ያለው እያወቀች እሷ ስትገባ እሱን ጠብቆ ጎረቤቷን ሌላ ሄዶ አገባ ማለት ነው። ወይም ሌላ ግንኙነት እዛው የምትኖርበት ጎረቤት ላይ ጀመረ። አያችሁት? ከዚህ በፊት እሷም ያረገችውን እሷም ላይ ተደገመ ማለት ነውና ከዚህ በፊት የዘሩትን ያጭዳል ምናምን ሲባል ብዙ አይገባኝም ነበር። አሁን በዚህ ልጅ ራሷ ስትል ከኔ ተማሩ ትላለች ማለት ነውና ሲጀመር ትዳር ያለው ወንድ ያችኛዋን ሴት ገፍቶ ብዙ ህይወት አብራ ደክማ ብዙ ነገር አሳልፈው ወልደው ሊሆን ይችላል። ባይወልዱም ደግሞ ብዙ አመታትን በፍቅርም በደስታም በሐዘንም አብሮ ያሳለፋትን ትቶ ትዳር እንዳለው እያወቅሽ የተቀበልሽው ወንድ እንዴት ነው ላይሄድ የሚችለው? ያችኛዋ ጋር ላይ የደገመውን አንቺ ላይ እንደማይደግመው እንዴት ነው እርግጠኛ የሆንሽው? ግን ይሄን ሁሉ ጨምቃችሁ ስታስቡት ዞሮ ዞሮ ህይወታችሁን ዋጋ የምትከፍሉት ራሳችሁ ናችሁ። ሰው የዘራውን ያጭዳል ይባል የለ? ልክ እንደዛው ማለት ነውና ሴት አሁን ላይ አላቅም በጣም ብዙ እዛ ዩቲዩብ ቻናል ላይ ደግሞ የምታዩትና የምትሰሙት ጉድ በጣም አሳፋሪ ብቻ አይደለም አሰቃቂ ነውና ለመፍረድ አይደለም። እውነት እንደተባለው ዳር ያለውን ልጅ ያለውን እያወቅሽ ጭራሽ እሺ ሳታውቂ እኮ ተፈጥሮ የኔ ስተት ነው አትይም፣ ሳታውቂ ስለሆነ እያወቅሽ ግን ቤተክርስቲያን ላይ እየተገናኛችሁ እዛ ቸርቻችሁ እያየሽው ምናምን
ማለት ትዳር ያለው ወንድ ነገ አብሮኝ እንዴት ይቀጥላል? እንዴት የልጆች አባት ይሆናል? ያችን ትቶ መጥቶ እንዴት ነው ኔጋ? ይሄን እንዴት አታስቢም? ማለት ወይስ ይሄ ዝም ብለን ነው እግዚአብሔር ምንለው? እንግዲህ ቤተክርስቲያን ላይ ታይተሽ ለዛውም እግዚአብሔርን አመልክበት ያለው ቤት ሂደሽ እግዚአብሔር እኮ የሚወደውን የሚያከብረውን ያከብራል እንጂ ጭራሽ የሌላን ሴት ትዳር ቀሚ የሌላን ትዳር ህይወት አበላሽ የሚል እኮ አይደለም። የራስሽንም ህይወት አበላሽ የሚል አምላክ አይደለም። እግዚአብሔርን አመልካለሁ ብለሽ ሄድሽበት ቤት ጭራሽ የሌላን ሰው ትዳር አፈረሽ። ከዛ ደግሞ ራስሽ ላይ ሌላ ነገር አበላሽሽ። አይሹ ሁለት ሶስት ነገር ተበላሽ ማለት ነውና አንዳንዴ የማስተዋል ችግር እኔ አላቅም። ብቻ ፈጣሪ ልቦና ይስጥ። ግን አሁን ላይ ያለው ሁኔታ ደግሞ በእንደዚህ አይነት ህይወት ነው። አንዱ የአንዱን ትዳር ለማበላሸት ይሄዳል። ከዛ ደግሞ መልሶ ደግሞ የራሳቸውን ህይወት ይበላሻል። ከዛ ወደ ሚዲያ መጣውና አሁን ምንም አያስተምርም። ሳታቂ ቢሆን ይትሶኬ ግን እያወቅኩ ገብቼ ከዛ ህይወት የተበላሸ ወልደሽም ከሆነ የልጅሽ አባት እንደዚህ ከሌላም ይኖራል እንደዚህ ይሄ ምንም ጥቅም የለውም። እያወቅሽ የገባሽበት ነገር ስለሆነ ኦፍኮርስ የሚያስተምረው ሊያስተምር ይችላል። ግን ተደጋጋሚ እንደዚህ አይነት ነገር እየባሰን ይሄደው እውነት ተደጋጋሚ እንደዚህ አይነት ሴቶች ይመጣሉ። እንደዚህ ሁኚ እንደዚህ ተፈጥሮ ምናምን እያወቃችሁ አትግቡ። ምክንያቱም የራሳችሁን ፈጣሪ እንዲሰጣችሁ ጸልዩ። ለዛውም ቤተ እምነት ላይ እግዚአብሔርን ማመልክበት ቦታ ብለሽ ሄድሽበት ቦታ ላይ ትዳርን አፍርሶ ሌላ እሷን ተዋት እኔ ጋና ብለሽ መጣምጥተሽ ያ ትዳር አንቺ ጋር ይሄው መልሶ የገዛ ጎረቤትሽን አገባ ማለት ነው። እና ማስተዋሉን ያድለን ፈጣሪ። ግን ሴቶች ላይ ብዙ እንደዚህ አይነት ነገሮች ስላየው እኔ በጣም ስለገረመኝ ነው። እዛ ዩቲዩብ ላይ ደግሞ ብታዩት በጣም አሳፋሪ ነገር ነው። አንድ ቸርች ላይ 2-3 ሴቶችን አንድ ወንድ ፕሮፖዝ ያደርጋል። እዛ ቸርች ላይ 3-2 አንድ ወንድ ለሁለት ሴት አንዷ ሌላ ክፍለ ከተማ አንዷ ሌላ ክፍለ ከተማ ነው የሚኖሩት። አይተዋወቁም ወይ ደግሞ እንዲሁ ይተያያሉ። ግን እዛ የሷ ባል ሌላኛዋን አግብቶበታል ወይ እዛ ጋር ታገኛለሽ ብሎ ቀለበት አስሮበታል ምናምን ያን ሁሉ ያወቁ ሁላ የሚገቡ ሴቶች አሉ። ምንድነው የተፈጠረው? ምንድነው የሆነው? እውነት ይሄ ደግሞ የችግሩ ምንጭ የማሰበው ሴቶች ናቸው። ነገሮችን ማጤን ማየት መፈተሽ እንኳን እያወቅሽ ቀርቶ ጭራሽ ልጅ ትዳር ምናምን ያለውን እያወቅሽ ገብተሽ ይሄው መጨረሻሽ አንቺም ጎረቤትሽን አግብቶ ቁጭ አለ። ስለዚህ ማስተዋል አለብን። ይሄ ህይወት ነው፣ ቀልድ አይደለም። እና እኔ አላቅም ብቻ በጣም አሳዝናኛለችም አናዳኛለችም። ምክንያቱም ወጣት ናት፣ ቆንጅዬ ናት። ለዛ ህይወቷን በራሷ ጊዜ ማበላሸቷ እናዶኛል እውነት። ምክንያቱም ብዙ ነገር መስራት ማወቅ መማር አይደለም ብዙ ነገር ማድረግ የምትችል ልጅ እያወቀች ባለ ትዳር ወንድ አግብታ በራሷ ጊዜ ህይወቷን አበላሸች። እዛችኛዋንም ሴት አበላሸች። ይኸው ሌላው ቀጥሎ ጎረቤቷ ያለችው ልክ እንደዛ አያችሁት። እንዲህ ቀስ ቀስ እያለ ግን አሁንም በየጊዜው ሚዲያ ላይ ወጥቶ ይወራል። ግን አሁንም እንደዛው ነው፣ እንደተቀጣጠለ ነው። ስለዚህ ሁሉ የራሳችን ችግር ነው የሚመስለኝ እኔ በግሌ ሐሳቤ ማለት ነው። ቤተክርስቲያን ላይ ፈጣሪና አመልክበታለሁ ብለሽ የተገናኘሽው ቦታ እያወቅሽ ፈጣሪ ያልከበረበትን ትዳር ለራስሽ ለማድረግ ስታስቢ ይሄው በራስሽ ላይ ማለት ነውና ለመፍረድ አይደለም ግን እናስተውል ለማለት ነው። አመሰግናለሁ። እናንተ ሐሳብ አስተያየታችሁን አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ።